President Trump revealing moments ago that a deal is now complete with Iran, ending weeks of negotiations and mixed signals about a possible deal. አሜሪካና ኢራን ብዙ የሚጓዙባቸው ክፍተቶችና ርቀቶች እንዳሉባቸው ይነገራል። ያም ሆኖ ግን የተደረሰው ስምምነት ባደገኞቹ የአሜሪካ ተዋጊ ጀቶች F-35ቶቹን ጨምሮ እንዲሁም የአየር መከላከያ ስርዓትን ጥሰው ገብተው ኢላማቸውን ከሚመቱት የኢራን ባሊስቲክ ሚሳይሎች ለዛሬም ቢሆን መካከለኛው ምስራቅ እፎይታ አግኝቷል የሚለው ውሃ የሚያነሳ ጉዳይ ሆኗል። ተስማምተናል አሉ፣ ግን እስከ መቼ እንመናቸው? ከ38 እስከ 40 ጊዜያት ያህል ለስምምነት ጫፍ ላይ ደርሰናል ያሉ በድርድር ውስጥ ሆነው ሙሉ ጦርነት ውስጥ የገቡ የሚለው ደግሞ ቁልፍ ጥያቄ ሆኗል። ትራምፕ በሀገር ውስጥ ፖለቲካቸው ኢራንም በማዕቀብ በደቀቀው ኢኮኖሚዋ ግፊት ወደ እርቅ በነ ፓኪስታንና ካታር ጥረት መምጣታቸው ምናልባትም 110 ቀናትን ተፋጠው ለሰነበቱት ኃይሎችም በጎ አጋጣሚ ተደርጎ ይወሰዳል። ዓለምም ሆርሙዝ ላይ የተዘጋው ጉሮሯ ይከፈትላታል የሚል ተስፋ ተጥሎበታል። ስምምነቱን አርብ ይፈርማሉ። እስከዛው ግን ሳምንቱን ሙሉ እነ ዶሃና ኢስላማባድ የቀሩ የስምምነት ሂደቶችን ይሞላሉ። ዳግም የዋሽንግተንና የቴህራን ሀሳቦች ወደ መድረክ እየመጡ ሰላምን ለማጽናት ስራዎች ይከወናሉ። ቀድሞ ፕሬዚዳንት ዶናልድ ትራምፕ በድርድርም ሆነ በጦር ሜዳ አሸናፊዎቹ እኛንን ባሉበት አጋጣሚ የኢራን አብዮታዊ ዘብ ኃይሎች ደግሞ ድርድሩም ፍልሚያውም በእኛ የበላይነት የተያዘ ነው በሚል ሰጥ አገባ ውስጥ መግባታቸው ወትሮም የአያቶላዎቹና የጆርጅ ዋሽንግተኖች ነገር በጥርጣሬ የሚታይ ነው እንዲሉ ተንታኞችን አስገድዷቸዋል። በሁሉም የጦር ግንባሮች የሊባኖስን አካቶ በዘላቂነት ተኩስ ይቆማል። ዋሽንግተን በቴህራን ጉዳይ ላይ ጣልቃ እንዳትገባ ይደረጋል። ፔንታጎን ጦሩን ከኢራን በዙሪያ ማስወጣት ግዴታ ይሆናል። ኢራን የኒውክሌር አሊያም አቶሚክ ቦምብ አቅም የሚደርስ ዩራኒየምን ማሰብ ታቆማለች። አሜሪካ በመካከለኛው ምስራቅ ጦሯን አትጨምርም፣ እንዲሁም በኢራን ላይ አዳዲስ ማዕቀቦችን አጥልም የሚሉት ቢያንስ ስምምነት ውስጥ ገብተዋል ቢባልም መሬት ላይ የማረፋቸው ነገር ግን ጥያቄ ውስጥ ገብተዋል። በተለይም የሊባኖስን ጉዳይ እስራኤል በምን መልኩ ትቀበለዋለች? የኔታንያሁ መንግስት ቢሆን የሊባኖስን ጉዳይ አብሮ በተኩስ አቁሙ ማዕቀፍ ውስጥ ቢቀበለውም እንኳን የሂዝቦላ ጉዳይ በቴህራንና ዋሽንግተን ስምምነት ውስጥ የተያዘበት መንገድ ምን ይሆን የሚለው የሁኔታዎችን በቤሩት ፖለቲካ ውስጥ ቀጥ ያጣ የሆነ መምጣትን ጠቋሚም ያደርገዋል። በዛ ላይ ቀይ ዘመም አክራሪ ናቸው የሚባሉት ኢታማር በንግቨር በስምምነቱ ውስጥ አልተካተትንም፣ እኛን አይገዛንም ስምምነቱ ማለታቸው ተሰምተዋል። እስራኤል ሉዓላዊት ሀገር ናት፣ በአሜሪካ ስር የምንጓዝበት አጋጣሚ የለም፣ የራሳችንን ደህንነት የማይጠብቅ ነው ማለታቸው የሚያሳየው ይህኑም እንደሆነም ተነግሯል። የእስራኤሉ መከላከያ ሚኒስትር እስራኤል ካትስም ከደቡባዊ ሊባኖስ አንወጣም ማለታቸው ስምምነቱን ጥያቄ ውስጥ ያስገባዋል። የነ ኢታማር በንግቨር ፖለቲካዊ አካሄድ ምናልባትም እስራኤልና አሜሪካም ፖለቲካዊ ልዩነት ውስጥ ሊገቡ እንደሚችሉም ጠቋሚ ያደርግባቸዋል። Iran has held one of the most powerful weapons in global trade. Not a missile, not a nuclear program, a straight ቴልአቪቭና ዋሽንግተን አይለያዩም ቢባልም በስትራቴጂክ ጉዳዮች ላይ ግን ልዩነት ሊያመጡ ይችላሉ የሚል መረጃም በስፋት መውጣቱን ቀጥሏል። ይሄኛው ሰጥ አገባ ባለበት ሰዓት ደግሞ ጀርመን፣ ጣሊያን፣ እንግሊዝና ፈረንሳይ በኢራን ላይ ማዕቀባቸውን ለማንሳት ዝግጁ ነን ማለታቸው በበጎ የሚታይም ሆኗል። በፓኪስታንና ካታር አሸማጋይነት የተደረገው ስምምነት በጀኔቫ አርብ ስዊትዘርላንድ እንደሚፈረም ቀነ ቀጠሮ ተይዞለታል። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥ በኢራን ኃይሎች የተዘጋው ለሁሉም ተጠቃሚዎች ከአርብ ጀምሮ ይከፈታል ሲሉ ኢራን በራሷ መንገድ ደግሞ ዋሽንግተን የዘጋቻቸውን ወደቦቻችንን አሁኑኑ መክፈት አለባት በሚል ሀሳቧን ሰጥታለች። በስምምነቱ ውስጥ በጎ ዝርዝሮች በተለያዩ የኢራንና አሜሪካ ሚዲያዎች ቢወጡም ገቢራዊነቱን ግን አሁንም በጥያቄ ውስጥ የሚያሳልፈው ሆኗል። አቶም ለሰላም አቶም ፎር ፒስ በሚል በፕሬዚዳንት ዋይት ዲ አይዘን አወር ኢኒሺዬቲቭ አማካኝነት በ1957 በኢራንና አሜሪካ መካከል ስምምነት ላይ የተደረሰበት የኒውክሌር ጉዳይ ደግሞ አሁንም በቀላሉ በ60 ቀናቱ ይጠናቀቅ የስምምነት ማዕቀፍ ይቋጫል ማለት ጋችም ሊሆን ይችላል ተብሏል። በአሜሪካና እስራኤል ከ14 እስከ 17 ከፍተኛ የኒውክሌር ሳይንቲስቶቿንና የፊዚክስ ሰዎችን ያጣችበትን ከዓለም ፖለቲካ የተገፋችበትን የማዕቀብ ሰለባ ሆና የዘለቀችበትን የአቶሚክ ቦምብ ጉዳይ በቀላሉ በስምምነት ስም ከእንግዲህ ዩራኒየምን አላስበውም ኢራን ልትል እንደማችለም ተንታኞች እያስቀመጡ ነው። ግን ለጊዜው በጎ ውጤት ታይቷል። ፖለቲካዊ ስሌቱን በአግባብ እየመረመሩ የሚገኙት የኢራን አብዮታዊ ዘብ ኃይሎች ከፍተኛው ብሔራዊ ምክር ቤትና ፕሬዚዳንት ፔዜሽኪያን ከህዝባቸው ጥቅም አንጻር ወደ መቋጫው እያመጡት ነው የሚል መረጃም በተስፋ እየወጣ ይገኛል። የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ከአሜሪካ ጋር የተደረገው ስምምነት በሁሉም ግንባር ያለውን ግጭት የሚያስቆም ነው፣ የቤሩትን ጉዳይም እንዲሁ ያካተተ ነው ማለቱም ተሰምተዋል። አሁኑኑ መተግበር አለበት የሚል መረጃም ተጋርተዋል። የእስራኤል ሚና በጉዳዩ ላይ ምን እንደሆነ ባልታወቀበት የሚሰጡ ሀሳቦች በእርግጥም አደገኛ ሊሆኑ እንደሚችሉም ጠቋሚ ነው። የመጨረሻው ስምምነት እስኪፈረም ድረስ በሁለቱም ወገኖች በኩል ያለው ቁርጠኝነትና የማያወላዳ አቋም ወሳኝነት አለው።
የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ለመካከለኛው ምስራቅ አዲስ ምዕራፍ ነው ብለውታል። የካታር አደራዳሪዎች ከ14 እስከ 15 ሰዓታት ከፍተኛ ውይይት አድርገው የመጣ ውጤትም ሆኖ ተመዝግቧል። በስምምነቱ መሰረት ሆርሙዝ ሰርጥ ሙሉ ለሙሉ ይከፈታልም ተብሏል። ዋሽንግተን የቤት ስራዋ ምን መሆን አለበት በበርካቶች ዘንድ ጥያቄ ቢነሳም የኢራንና የአሜሪካ ጉዳይ ግን በሰላም ውስጥ የሚያልፍ ውጥረት ሊሆን እንደሚችል ይገመታል። አሜሪካ በኢራን ዙሪያ ካሉ አካባቢዎች ጦሯን ለማንሳትም ትገደዳለች። በ60 ቀናት ውስጥ ኒውክሌርን ጨምሮ ቁልፍ የመካከለኛው ምስራቅ ጉዳዮች ውይይት እየተደረገባቸው መፍትሄ ይሰጣል ተብሎ ተስፋ ተጥሏል። ያም ሆኖ ግን ስምምነቱ ጥያቄ ያለበት መሆኑን የአሜሪካ ፖለቲከኞች ማንሳት እንደጀመሩ ተነግሯል። ሴናተር ሊንድሴ ግራሃም እንደዚሁም የቀድሞ የትራምፕ ምክትል ፕሬዚዳንት የነበሩት ማይክ ፔንስ ተጠቃሽም ሆነዋል። በተለይም ደግሞ አንዳንድ ዴሞክራቶች ሳይቀሩ በኢራን በኩል ያለው አረዳድ አሜሪካ በተረዳችበት አይደለም የሚል አስተያየት መሰጠቱ ጉዳዩን አደገኛ አድርገዋል። ጀርመን፣ ጃፓን፣ ጣሊያን፣ ፈረንሳይ፣ እንግሊዝ፣ ቱርክና ኒውዚላንድ ስምምነቱን በበጎ የተመለከቱ ይበል የሚያሰኝም ብለውታል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም ለስምምነቱ የሰሩትን ሁሉ አመስግነው ተኩስ አቁሙ ዘላቂ መሆን እንዳለበት አስቀምጠዋል። አሜሪካና ወዳጆቿም የ300 ቢሊዮን ዶላር የመልሶ ግንባታ ውጥናቸውን ማቅረብ በ60 ቀናት ውስጥ ይጠበቅባቸዋል። በሁሉም የጦር ግንባሮች ሊባኖስን አካቶ በቋሚነት ተኩስ ማቆም፣ አሜሪካ በኢራን ጉዳይ ላይ ጣልቃ አለመግባት፣ በ30 ቀናት ውስጥ የአሜሪካ የባህር እገዳ መነሳት ይኖርበታል። የአሜሪካ ጦር መውጣት፣ የሆርሙዝ ሰርጥ በኢራን ቁጥጥር በ30 ቀናት ይከፈታል። የነዳጅና ኢነርጂ ምርቶች ከዚህ በኋላ በኢራን ላይ ማዕቀብ አይጣልባቸውም። ኢራን የኒውክሌር ጦር መሳሪያን እርግፍ አድርጋ ትተዋለች። የተነሱ ነጥቦች እንደሆኑ ሲነገሩ